ለማየት የሚከብዱ ያዝ መንደር ነው። ማን አሉ የሰፈር ናት። ምንድነው ከየት የእናንተ ሰፈር ማለት ብዙ የቦሌ ልጆችን በለው ሁሉም ሰፈር ልጆች መተው እነዚህን ሰፈሮች በመጀመሪያ ልዩ የሚያደርጋቸው ሁሉም ሰው ከየት መጥቶ እንደ ቤቱ ተዝናንቶ ተመችቶት እናት አባት ወንድም ፍቅር አግኝቶ ረክቶ የሚመለስባቸው አልመለስም ብሎ የሚቀርባቸው መግብ አሳድረው እዛው ኑሮ የሚሰጡ የከተማችን ቀደምትና ታላላቅ ታሪክና ቅርስና ፍቅር መንፈስ የሆኑ ነፍስ የሆኑ የአዲስ አበባ ሰፈሮች ናቸውና አንተ ከመተ ነው ለማየት የሚከብዱ የምትላቸው ግራኒ ለማየት ከብደኛል። አንተ ለመስማት የምከብድ ሰው ነህ፣ ግን አላፈረስኩም አላጠፋሁም። ይሄ ራሱ መሰረታዊ ያስተሳሰብ ችግር ነው። ለአንተ ለማየት ስለከበደ ግዴታ ቆሻሻ ምናምን ማለት አንሱ ማፍረስ መቻሉ አያሳዝንም? ኢትዮጵያ ባለን አንለም እያለን እንደሌለን መሆን ነው ውጤቱ። ዝምታ ብቻ ነው ይሄ ነው ውጤቱ። ሀገር ጥሎ መሄድ ይሄ ነው ውጤቱ። ቸልተኝነት ይሄ ነው ውጤቱ። እስኪ እናንተ ለማየት ልትተውዱ እየተለወጣችሁ ያላችሁ መንደሮች ያናግሩት ይሄን ፋራ ይደብረኛል። ግን አልናገረን ባላ ያለፍኩ ለቃስ ኮንት እንደዚህ ያ ምናምን ፍጅት ረሃብ ጄኖሳይድ ሁሉም ላይ ጄኖሳይድ ፔስቲሳይድ ስላልሰጠነው ለጊዜ እንዲማዩ ይደርሰው ኋላ ይላል። ምንድነው ችግሩ? እንገው እስኪ ይሁን እንነጋገር። ማን ነው የሚያድረው እኛ ሀገር ባዶ ከሆነ መቃብሮቻችንን እየቆፈሩ እኛ አባቶቻችንን ልጆቹ ቢጥሉስ ምን ማስረጃ አለን? እንዴት ጥለን እናድራለን? ካዛንቺስን ሆልቾል ተሰጣት መንፈስ እኮ የሚባል ነገር አለ። ለአዲስ አበባ ልብ እኮ ናትና ትንጥያል መንደር ሰፈር አትልም ሀገር አይደል? መንደር የሆነ አስተሳሰብ ከአንዲት ትንሽ የገጠር ክፍለ ከተማ የገጠር መንደር ተወልዶ ይመጡና ይኸው በየፓርላማው በየቲቪው እንደዚህ አፋቸውን ይከፍታሉ። ዝም ካላችሁ ይቀጥላሉ። ተመችቷችኋል ወይስ ራስን ነው ማይናለም ትፈርታላችሁ? ራስን ነው ማይናለም ነው ምረጡ እያላችሁ 10 ሺህ ኮሜንት ማለት ነው። ህጋዊ እንደምን እዚህ ጋር እንድንው ቦታ ከሊሆነ እንድንሰራ ለሀገር ለራስ ለኔ እንደሰራ እንዳልኳችሁ አዶ ለልንጋችሁ ራስን ነው ማይናለም ምረጡ። አዲስ አበባ ለዘላለም ካዛንቺስ ማዘፋከር